ሰላም ሰላም ውድ አድማጮቻችን የስፖርት ነው። ውድ አድማጮቻችን በዛሬ ፕሮግራማችን የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። በተለይ ቸልሲን የሚመለከቱ ናቸው። ቸልሲና ዝውውሩ እየተጠናከረ ሂዷል። እንግዲህ በዝውውሩ ከበድ ያለ እንቅስቃሴ ቸልሲዎች ይጠብቃቸዋል። ካሁኑ እንቅስቃሴዎችን መጀመሪያ ያስፈልጋል። ማርክ ኩኩሬላ መልቀቅ አንድ ብለው ጀምረዋል። የኤንዞ ማሬስካና የማንቸስተር ሲቲ ጉዳይም እንደቀጠለ ነው። ንግግሮቹ እየተደረጉ ነው የሚገኙት። አሁን ግን ወደ መስማማት እየደረሱ ነው የሚል ነው። ቸልሲ እንግዲህ ማንቸስተር ሲቲ በጣም አስቸጋሪ ነው። አድማጮቻችን በዘመናዊ እግር ኳስ ውስጥ እንደ ማንቸስተር ሲቲ አይነት ባለቤቶች ሲኖሩ ከጀርባ የሚያደርጉትን እንቅስቃሴ ማስቆም የሚቻል አይደለም እና በመጨረሻ እንግዲህ ውሳኔዎቹ የሚጠበቁ ቢሆኑም በማሬስካና ማንቸስተር ሲቲ አሁን አሰልጣኝ ለመሆን ጫፍ ደርሷል። 10 ሚሊዮን ፓውንድ ማንቸስተር ሲቲዎች ለቸልሲ የሚከፍሉ ይሆናል። ሌላኛው አንድሬ ካምቢያሶን የሚመለከት ነው። አንድሬ ካምቢያሶ እንግዲህ በዣቪ አሎንሶ ቅድሚያ ከሚሰጣቸው ተጫዋቾች ውስጥ አንዱ ሆኗል። በግልጽ ለቡድኑም በተለያዩ ሁኔታ ላሉ ሰዎች ማስረዳት ችሏል። ታዲያ የመጨረሻ ውሳኔዎቹ ይጠበቃሉ በአንድሬ ካምቢያሶ ጉዳይ። ታዲያ እዚህ ላይ ወሳኙ ሁኔታ የሚጠበቀው የካምቢያሶ ምን አይነት ውሳኔዎችን ያደርጋል የሚል ነው። እስካሁን ድረስ ባርሴሎና ሲጠብቅ ነበር። በመጨረሻ ግን ቸልሲ አሁን አንዳንድ ከጣሊያን የሚወጡ መረጃዎች 30 ሚሊዮን ዩሮ አቅርቧል የሚል ነው። ይህ ዋጋ ማለት 25 ሚሊዮን ዩሮ የሚጨምር 5 ሚሊዮን ዩሮ ነው። በጠቅላላ ግን 35 ሚሊዮን ዩሮ ደግሞ ኤሲ ሚላኖች ይፈልጋሉ። እንግዲህ ኤሲ ሚላን እስከ ጁን 30 ይህ የውድድር መርሃ ግብር እስከሚጠናቀቅ ድረስ ይህንን ዝውውር ቸልሲዎች አፋጥነው የማጠናቀቅ ግዴታ ውስጥ የሚወድቁ ይመስለኛል። አንድሬ ካምቢያሶ ማሎ ጉስቶ ተተኪ ወይስ ኩኩሬላ ተተኪ ነው የሚለው ትልቁ ጥያቄ ነው። ይህ በተለይ የግራ መስመሩ ላይ በኔይታ ሊዩሳል ማክሲም አራሆን አይነት የኩኩሬላን ገንዘብ በትክክለኛ ተጫዋች ሊመልሶ ማውጣት የሚቻልበት እድል ያለ ይመስለኛል። ነገር ግን በአንድሬ ካምቢያሶ እና በኩኩሬላ መካከል በግራ መስመሩ ካየ ነው ማለት ነው እንኳን የግራ መስመሩ ሸፍኖ ቢጫወትም የመጀመሪያ ቦታው የቀኝ መስመር መሆኑ መረሳት የለበትም። ሌላኛው እንግዲህ ማሎ ጉስቶን የሚመለከት ነው። ማንቸስተር ሲቲዎች እንግዲህ ቸልሲ ትክክለኛ ዋጋ ከቀረበ እንደሚሸጠው ተናግሯል። ነገር ግን ትክክለኛ ዋጋ ስንት ነው የሚለው ነው። ዋጋው አሁንም ድረስ ንግግሮቹ እንደቀጠሉ ቢሆንም የማሎ ጉስቶ ዋጋ 60 ሚሊዮን ዩሮ ነው ተብሎ ነው የሚታሰበው። ይህንን ዋጋ እንግዲህ ማንቸስተር ሲቲ ያቀርባል ወይ የሚል ነው። ድርድሮቹ የሚደረጉ ይሆናል ተብሎ የሚጠበቅ ነው የሚሆነው። ቸልሲ የዓለም ዋንጫው ማሎ ጉስቶን ዋጋውን ከፍ እንዲያደርግ ይጠብቃል። በዚህ ላይ ደግሞ በጣም ዴሻምፕ እምነት አላቸው በካምቢያሶ ላይ። ስለዚህ ይህንን በሚገባ መጠቀም የሚችል ይመስለኛል። ሌላኛው የሚሆነው አዳም ዋርተንን በሚመለከት ሳይመን ፊሊፕስ አዳዲስ መረጃዎችን ይዞ ወጥቷል። ይህ መረጃ የሚያሳየው ሳይመን ፊሊፕስ አዳም ዋርተን የቸልሲ ያለፉት ዓመታቶች ተመራጩ የኤንዞ ፈርናንዴስ ተተኪ ነው። ንግግሮችን ግን ባለፉት ጊዜያቶች ብዙ ጊዜ ቸልሲ አዳም ዋርተንን አግኝቶ ንግግሮችን አድርጓል ከኤጀንቶቹም ጋር። እንግዲህ የቸልሲ ዳይሬክተሮችም ይህንን ተጫዋች ጋር በሚገባ ንግግር አድርገዋል። አንደኛው የአዳም ዋርተን መምጣት በ4-3-3 ቸልሲ መጫወት የሚችል ከሆነ አዳም ዋርተን ከካይሴዶ ጥግ ቦታዎችን መሸፈን የሚችል ነው። በ3-4-3 ውስጥ መጫወት የሚችል ተጫዋች ነው። ነገር ግን ያው ከዚህ በፊት በአዳም ዋርተን ላይ ያለኝ ሀሳብ ቸልሲ ስብስብ ውስጥ ባርኮላ አለ። ስለዚህ ከባርኮላ ጋር ተቀራራቢ የሆነ ያጫወት ስታይል እንዳላቸው የሚታወቅ ነው። ምንም እንኳን ፕሩቭን የሆነ ልምድ ያለው ተጫዋች ቢሆንም አዳም ዋርተን በፕሪሚየር ሊጉ ጥራት ያለው ነው። ወደፊት ኳሶችን ፓስ በማድረግ ረገድ በተለይ በፕሮግሬሽን ረገድ ለቸልሲ መልሶ ማጥቃት በጣም ተመራጭ ተጫዋች ይሆናል ብዬም በሚገባ ማደንቀው ተጫዋች ነው። እንግዲህ ቸልሲን አስቸጋሪ የሚያደርግበት ዋጋው ነው። 100 ሚሊዮን ፓውንዱን መክፈል ትንሽ አስቸጋሪ ነው። ነገር ግን የኤንዞ ፈርናንዴዝን ሽያጭ በሚመለከት ከሆነ ትክክለኛ ውሳኔ ይሆናል ብዬ አስባለሁ። እንግዲህ የቸልሲ ቅድሚያ የሰጡትን አንደኛ ተፈላጊው አዳም ዋርተን እንደሆነ በግልጽ እየወጣ ያለ ይመስላል። ዋጋውን ቸልሲ ካዝናውን ከሰበረ ለአዳም ዋርተን ሊሆንም ይችላልም ተብሎ ይታሰባል። ከብላክበርን ጀምሮ ነው የቸልሲ መለማዮች በሚገባ ይህንን ተጫዋች ሲመለምሉት የነበረው። ወደ አድማቻችን ሌላኛው መረጃችን የሚሆነው ቻሎባን ይመለከታል። ቻሎባ ይህ ተጫዋች እንግዲህ በመጨረሻ ቸልሲን የሚለቅ ይመስላል። ወደ ኮሞ ሊያቀና ይችላል። ሴስክ ፋብሪጋዝ የቀድሞ ቸልሲ ተጫዋች ሴስክ ፋብሪጋዝ ይህንን ተጫዋች ወደ ኮሞ መውሰድ ይፈልጋል። ቻሎባ አይነት ተጫዋቾች ግን ሲጎሉብህ ነው የሚታወቀ። ምክንያቱም ቻሎባ ቅሬታ የለውም። በእያንዳንዱ ውሳኔዎች ውስጥ ትክክለኛ የሚባል ማለትም ካለው ዋጋ ካሉት ሁኔታዎች አንጻር እኔ በጣም በቻሎባ በጣም ነው የምገረመው። ለምሳሌ ለእንግሊዝ ብሔራዊ ቡድን ጥሪ ሲደረግለት አግቦላር ነው መሰለኝ አስተያየቶችን ሲሰጡ ነበርና በተለያዩ ይሄ ትሬንትን ለምን አልጠራውም ለምን ቻሎባህን ጠራው የሚል ነው። ትሬንት ለምሳሌ በግሪክ ደሴቶች እየተደሰተ ወይም እየተዝናና የሚገኝ ማለትም የረፍት ወቅቱን በሚገባ እየተጠቀመ ነው። ቻሎባህን ግን ሶሻል ሚዲያውን ስገባ ስታየው
ራሱን እየተንከባከበ ነበር፣ ማለትም ፊትነሱን እየጠበቀና ቻሎባህን መጥራት ይቀለዋል። ማለትም በመጠራቱ ደስተኛ ነው የሚሆነው። ለምን ከዚህ በፊት አልጠራኝም የሚል አይነት ጭቅጭቅ ውስጥ የሚገባ አይደለም እና ቻሎባህ ሁሉ ነገሩን ለቸልሲ መስጠት የሚፈልግ በጣም ማለት በብቃት ረገድ ለቤንችም በጣም ጥሩ የሚባል ነው። እኔ ያለፉትን 18 ወራት ከውሰቱ ከተመለሰ ጊዜ አንስቶ ወጥ ብቃትን አሳይቷል። ነገር ግን ጥራት ያለው ቋሚ ባይሆንም ግን ቤንችነቱን በሚገባ መቀበል የሚችል አይነት ነውና በጣም ጥሩ የሚባል ነው። እኔ ከቻሎባ ከሚለቅ ይልቅ ፎፋናን መልቀቅ ለቸልሲ የሚያዋጣው ይሆናል። ቻሎባ አንደኛ በ3-4-3 በጣም ተመራጩ ተከላካይ እንደሚሆን መረሳት የለበትም። ከዛ ውጭ ቻሎባን ከባሪያሺሊ እና ከዴሳሲ በፊት ከስብስቡ ማስለቀቅ ለቸልሲ ሌላ ትልቅ ስህተት ይመስለኛል። ነገር ግን ኮሞም ቢሆን ቸልሲ የሚያቀርበውን ዋጋ ለመክፈል በጣም እንደተቸገሩ መረጃዎቹ የሚያሳዩ ነው የሚሆነው። ሌላኛው እንግዲህ የካሚቪንጋ ጉዳይ። ካሚቪንጋ ዩናይትድ፣ ሊቨርፑል እና ቸልሲ በሚገባ ቡድኑን እንዲቀላቀል ኤጀንቶቹን አነጋግረዋል። እንግዲህ መልቀቁ እየተረጋገጠ የመጣ ይመስለኛል። ከሪያል ማድሪድ የመጀመሪያው ከአማካይ ክፍል ውስጥ የሚለቁት ካሚቪንጋ ነው። ከዛ በኋላ ከቹዋሜኒ እና ከቫልቬርዴ ማን ሊለቅ ይችላል የሚለው ነው። በእኔ እይታ በጣም ጥራት ያለው ተጫዋች ነው ካሚቪንጋ። በተለይ ፕሪሚየር ሊጉ የሚመጣ ከሆነ የካሚቪንጋ የፊትነሱን ሁኔታ በሚገባ መታየት ከቻለ በእኔ እይታ እንዲሁም ቸልሲ በአካል ብቃቱ ረገድ ካሚቪንጋ ተፋላሚ ነውና ከዛዎች ከካሚቪንጋና በደብል ፒቮት ለ3-4-3 አጫወት ካሚቪንጋ ከካይሴዶ ጋር በጣም ጥሩ የሆነ የአማካይ መስመርን ጥልቀትን መፍጠር የሚችሉ ይሆናሉ ብዬ አስባለሁ። ቸልሲ ደግሞ ከሪያል ማድሪድ ተጫዋቾችን ወስዶ በጣም ማጎልበት ላይ በሚገባ የሚታወቅ ቡድን ነው። ማቴዮ ኮቫቲች መታስታውሱት ነው። እንግዲህ በውሰቱ በጣም አስገራሚ ድንቅ ብቃቱን ያሳየ ቸልሲ በኋላም ኮንትራቱን አላድስም ሲል እንኳን በደህና ዋጋ ወደ ማንቸስተር ሲቲ የተሰናበተው ተጫዋች ነው። ስለዚህ በእኔ እይታ በጣም ጥራት ያለው ከካይሴዶ ጋር በጣም መጣመር የሚችል በፊትነሱ ረገድ ጥሩ የሆነ በሚገባ በትልቅ ደረጃ ልምድ ያለው ከዛ ውጭ ከዣቢ አሎንሶ ጋር አብሮ የሰራ በብዙ ነገር ተመራጭ ተጫዋች ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ ማን ታስባላችሁ? በእኔ እይታ ካሚቪንጋን ከባርኮ ጋር በስብስብ ውስጥ ማቆየት አዳም ዋርተንን ከማስፈረም ይልቅ የተሻለ ማለትም ከቡድኑ ውስጥ የተሻሉ ጥረቶችን መጨመሩ፣ ነገር ግን እግር ኳስ እኛ እንዳልነውና እኛ እንደገመትነው የሚሆን እንዳልሆነ መታሰብ ይጠበቅበታል። ዝውውሮች የተለያዩ ምክንያቶች ሊኖራቸው የሚታሰብ ነው። ቸልሲ እንግዲህ ቻሎባህን ጉስቶን ትክክለኛ ዋጋ ከቀረበ ለመሸጥ ወደኋላ እንደማይል መረጃዎቹ የሚያሳዩ ናቸው። ወደ አድማጮቻችን እንግዲህ ቫለንቲን ባርኮ በተለይ በጣም የሚያሳዝነው በአርጀንቲና ብሔራዊ ቡድን እንግዲህ እያየነው አይደለም በቋሚ ስብስብ ውስጥ። ሌላኛው ሉካስ በርጌልን የሚመለከት ነው። በርጌል እንግዲህ ቸልሲ እስካሁን ድረስ ምንም አይነት ንግግሮችን አላደረገም። ትናንት ግን መረጃ የነበረው ቶተናምን መልቀቅ እንደሚፈልግ በግልጽ ተናግሯል። ቸልሲ ግን ምንም አይነት ጥያቄዎችን እንዳላቀረበ ነው ሉካስ በርጌል። ይህም ሌላ አይነት ተጫዋች ነው በእኔ እይታ ቸልሲ ማስፈረም ካለበት አማካይ መስመሩ ላይ ቴክኒካል ተጫዋቾች አሉት። አሁን ቫለንቲን ባርኮ አንዱ ቴክኒካል ነው የሚሆነው። አንድሬ ሳንቶስ መከላከሉ ላይ ነው። ከሳንቶስ ጋርና በርጌል የትኛው የተሻለ ነው አይነት ውሳኔ መወሰን የሚያስፈልግ ይመስለኛል። ነገር ግን ጥሩ የሚባል ሊሆን ይችላል። ሌላኛው እንግዲህ እንደ ማክዶን ስሚዝ ከሆነ ዶን ስሚዝ ጥሩ ዘገባን አወጧል። ቸልሲ በስቶንስ እና በኖዋነሪ ላይ ምንም አይነት ፍላጎት የለውም የሚል ነው። ሌላኛው እንግዲህ የማሬስካን ዋጋ በሚመለከቱ አድማጮቻችን ዲማርዚዮ እና ሌሎች የሚያወጡት የተለያየ ነው። ዲማርዚዮ 20 ሚሊዮን ዩሮ 17.2 ሚሊዮን ፓውንድ ነው የተስማሙት የሚል አለ። ሌላኞቹ ደግሞ 10 ሚሊዮን ፓውንድ ነው የሚሉም አሉ። እንግዲህ ሁለቱንም በጥግ ለጥግ ማየት የምትችሉት ነው የሚሆነው። ወደ አድማጮቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።